ብራምባር ተሰበረ ብራምባር ተሰበረ እንደነበረ ሀቢባ ቤት ገብታችሁ የሳውዲ አረቢያ ወንድ አንፈልግም፣ የዱባይ ወንድ አንፈልግም፣ እኛ ከአውሮፓ ነው የምንፈልገው፣ የአረብ ሀገር ሰው አንፈልግም። የሚያረብ ይረብሽና ምድረከ ከማቅማዲያ ጆንያ ማለት ነው። አንቺንስ ማን ይፈልጋል? እኔ እኮ ግርም የሚለኝ እንግዲህ ውድ ቤተሰቦች በእኔና ባህል ብዙዎቻችሁ ተወዛግባችኋል፣ ግራ ተጋብታችኋል። ብዙዎቻችሁ እየደወላችሁ ምንድን ነው የምንሰማው ብላችሁኛል። እውነቱ ግን እኔ ሀያት ሚስት ያለችም ከሀያት 2 ልጆች የሉኝም። እኔ የምለው ነገር እና ያልገባኝ ነገር ቢኖር ማለት ነው ኢትዮጵያ ተገላቢጦሽ ሆነ እንዴ? ቆይ ግን እንዴ ምን ነው እናትህን እኮ ነው ወንድሜ፣ ምን ነው ልጦራት ነው ወይስ ምንድነው ነገሩ? እኔ ምንም ያልገባኝ ነገር ቢኖር የሆነው እውነት የገባችሁ ካለ እኔ አስረዱኝ። እናቱን ሰርፕራይዝ እያደረገ ነው ወይስ እውነትም እያገባ ነው? ምን ጉድ ነው? ቆይ አስተግፍሩላህ ላዚም እውነትም አስተግፍሩላህ ያስብላል። እዚህ ጋር እንኳን ይሻላል፣ ቢያንስ እየተለጣጠፉም ቢሆን እዚህ ጋር ይሻላል። እንዲያው የገጠር ሰው እኮ ግን አንዳንዴ በጣም የዋህ ነው። እኔ ከሚያስቁኝ ነገሩ ቢኖር ደግሞ እነዚህ ናቸው። ሀቢባ ቤት ገብታችሁ የሳውዲ አረቢያ ወንድ አንፈልግም፣ የዱባይ ወንድ አንፈልግም፣ እኛ ከአውሮፓ ነው የምንፈልገው፣ የአረብ ሀገር ሰው አንፈልግም። የሚያረብ ይረብሽና ምድረከ ከማቅማዲያ ጆንያ ማለት ነው። አንቺንስ ማን ይፈልጋል? እኔ እኮ ግርም የሚለኝ ማለት ነው አረብ ሀገር ተቀምጣችሁ እኛ ስናከብራችሁ እናንተ ማታከብሩ ነው። የአረብ ሀገር ወንድ አንፈልግም። የአረብ ሀገር ወንድ እኮ ቢበላሽ ከአውሮፓ ወይም ከአሜሪካ አስመጡ እዛው ራሳችሁ ናችሁ ያበላሻችኋችሁ። ራሳችሁ አበላሽታችሁ እናንተ ሌላ ቦታ ምኞታችሁ ስትጠየቁ ደግሞ መስፈርት ምን አይነት ወንድ ነው የምፈልጉ ስትባሉ የግል ስራ ያለው ቁመቱ ሜትር ከ80 በቃ አውሮፓ የሚኖር እንትን ያለ ወርጭ የሌለው ምን የሌለው አቅማዲያ ኩፋዲያ ፊት እንዲህ አንቺ አይነቱን እሱ እዚህ የግል ስራ ያለው አውሮፓ የገባ እንትን ያለ ሚዲያ ላይ መጥቶ ሚስት ሊፈልግ ነው። አንቺ ከክ አስረግጬ ነው የምነግርሽ። ፈርሃ እንትን ያለው ፈጣሪውን የሚፈራ ፈጣሪ የሚፈራ እንዲህ ዘይነውን አታገኝም እዚህ ሚዲያ ላይ መተሽ ማለት ነው። ያንቺ አይነት ማቋቋት ያም ሴት ነው። አንቺ ፓራስታሞ የምታክይ ሴትዮ ከላይ እስከታይ ጆን እያመስለሽ የምትመኝ ወንድ እዛ ላይ እኔ ላንቺ ብሎ አውሮፓ ማን ነው የሚመጣው? የ80 የ90 ዓመት ቋቋት ያም ሽማግሌ ያግብተሽ ካልርሽ በስተቀር አንቺን አውሮፓ ያለ ሰው ወጣት መጥቶ አንቺ ፕሮሰሳሽ ጀምሮ የሚያስገባ የለም። ተስፋሽን ቁረጭ አንቺ አሮጌ ቶርቶ አሲቱላ ማለት እንግዲህ ውድ ቤተሰቦች በእኔና ባህል ብዙዎቻችሁ ተወዛግባችኋል፣ ግራ ተጋብታችኋል። ብዙዎቻችሁ እየደወላችሁ ምንድን ነው የምንሰማው ብላችሁኛል። እውነቱ ግን እኔ ሀያት ሚስት ያለችም ከሀያት 2 ልጆች የሉኝም። ሀያት ማለት በጣም መወዳት በጣም ማዝንላት እህቴ ናት። እንደምታውቁት እህታችን ሀያት የምትኖረው ሳውዲ አረቢያ ነበረ። ሳውዲ አረቢያ እየኖረች ወገቧን ታማ ወደ ኢትዮጵያ ሄደች። ኢትዮጵያም ስትሄድ ደግሞ ቤቷ ፈረሰ። እንደገና አሁንም ድጋሚ ከህመሟ ሳድን ወደ ዱባይ ሄደች። ዱባይም ሄዳ አመልያት አደረገች። አመልያትም አድርጋ ለመስራት እየሞከረች ነው፣ ግን ህመሟ ሊያስራት አልቻለም። በቃም ነው ወሪቱ መስራት ፈልጌያለሁ፣ ለይቱ ደግሞ አጀንዳ ያስፈልጋል፣ አግዘኝ ስትለኝ አብሽሪ እህቴ ብዬ ነው ያን አጀንዳ የፈጠርነው። ግን ብዙዎቻችሁ ስለተወዛገባችሁ ይቅርታ መጠየቅ ፈልጋለሁ። በጣም ብዙዎቻችንን ሲያወዛግበን የነበረው ቪዲዮ ይሄ ነበረ። እኔም እውነቱን ለመናገር የሀያት ባል እንደሆነ ነበረ እማቀው ማለት ነው። ከሀያት ስንጀምር ሀያት እንግዲህ አላህ የተመኘሽውን አላህ ያሳካልሽ፣ ያሰብሽበት ድረሽ፣ አፍያሽንም አላህ ይመልስልሽ ነው እኔ እምለው። ግን ሰው ሁሉ ሚዲያ ላይ ሲስቅና ልብስ ለብሶ ሲኖር በቃ ጤነኛ ነው የሚመስለን። ባለፈ የተሰበረ ብርጭቆ ምናምን እያለች እያወራች ነበርና ያሳዝናል። ማለት በዚህ ልክ በዚህ ደረጃ እኔ የሰው ልጅ እንትን ይላል ብዬ እኔ አስቤ አላቅም። አላህ እንግዲህ ያው ሰብሩንም አቅሉንም አላህ ሁሉንም ነገር አላህ ይስጥሽ ነው የምለው እህቴ። ሰው ሀገር ያለን ሰዎች በነገራችን ላይ ብዙዎቻችን ተጎጂዎች ነን። ተጎድተን እየኖርን ነው። ለሰው ልብስ ለብሰን ስንሄድ ጤነኛ የምንመስለው ማለት ነው። ለሱ ደግሞ እንግዲህ ያው ማንም ሰው ሳይሆን ራሳችንን ማከም ያለብን ራሳችንን ማለት ነው። ከራሳችን ውጭ ማንም ሰው ራሳችንን አያከምልንም፣ እውነቱን ለመናገር ማለት ነው። ሀቂቃ ማለት
ጉዳት ያልደረሰበት ሰው አለ ብዬ አላስብም። ሁሉም ሰው አረብ ሀገር ያለ ሴት ሁሉም ሰው ተጎድታለች። በትዳር የሚሆን በኑሮ የሚሆን በቤት የሚሆን በምን የሚሆን እንደ አረብ ሀገር ሴት ተጎጂ የለም። ስንት አመት ሙሉ ለፍተን እንትን ብለን ማንም ሰው ልቡ የተሰበረ የለም ብዬ አላስብም። ደግሞ ሊኖርም ይችላሉ፣ ግን የለም ብዬ እኔ አልገምትም። ግን ለእንደኛ አይነቱ ደግሞ እንግዲህ አላህ ያው ካሳውን የሚክሰውን ፈጣሪ ነው እና ካሳውን ፈጣሪ ይካሰን ይካሳችሁ ነው ምለው። ሌላ ምንም አልልም፣ ዱዓ ነው። እንግዲህ ያው የሀያት ባል አይደለሁም እኔ በጣም የምወዳት እህቴ ናት። ወገቧንም ታማ ነበር ብሏል። አፍያሽን አላህ ይመልስልሽ እህቴዋ። እውነቱ ይሄ ነው። እንግዲህ ሌላው ነገር ደግሞ ወድሟን ነበረ ስሙ እንደዚህ ሙልጭ አድርጎ ማለት ነው ጨርቅ ከማጠብ የተነሳ መጠምዘዝ ጥምዝዝ አድርጎ ያሰጣኝ ልጅ ቢኖር ይህ ልጅ ነው፣ ያስደሰተኝ ልጅ ማለት ነው። እናንተ ካናዳ አሜሪካ ያለ ሰው እናንተ መጥቶ እንዲያገባ ነው እንደምትፈልጉት? ከስንት አንዳንዶቻችን ከሆነ ነው እንጂ እንደዚህ እድለኛ የሆነ ሰው እኔ አግብቶ ወደ ውጭ ሄድ ሰው እኔ አይቻለቅም። ግን ሊኖርም ይችላል ደግሞ። እውነቱን ለመናገር ደግሞ እስኪ እንደ እውነት እንናገር ከተባለ ሀቢባ ቤት ገብታችሁ ባልፈልጋችሁ እውነት እንደ እውነት ትዳር ትመሰረታላችሁ? እንደ ፈጣሪ እሱ ከላይ ካልሰጠ በስተቀር እኔ ትዳር በደላላ ተፈልጎ ትዳር በኦንላይን ይሆናል ብዬ እኔ አላስብም። እኔ የማስበው ልሆሃ ሲያገናኝ በፌስቡክ በቴሌግራም እንዲሁም ደግሞ በኢንስታግራም በሜሴንጀር እንደዚህ ባሉ ነገሮች እንደው እንዳጋጣሚ ሰው የተገናኘ ህይወትን በዛ ይቀጥላል ብዬ አስባለሁ እንጂ ትዳር በደላላ ተፈልጎ እኔ ትዳር የሚመሰረት አይመስለኝም፣ እውነቱን ለመናገር ማለት ነው። እንደኔ ግን ይቅርታ ይሄንን ስል ማለት ነው የብዙዎቻችሁን ስሜት እየነካው አይደለም፣ ግን ያሁን ከማሰብኩት አንጻር ነው የተናገርኩት ማለት ነው። ያው ትዳርና አላህ ሲሰጥ ነው፣ ፈጣሪ ሲሰጥ ነው። ትዳር ደግሞ ያው እንግዲህ ትዳርና ልጅ የፈጣሪ ስጦታ ነው ይባላል አይደለ? ያው እሱ ሲሰጥ ነው ከላይ እንጂ በደላላ ተፈልጎ ትክክለኛ ህይወት ትዳር ይመሰረታል ብዬ እኔ አላስብም። የምታስቡም ካላችሁ ደግሞ እንግዲህ አላህ። በነገራችን ላይ ደግሞ እኮ ተጋብተው ማለት ነው መጥተው ትናንትና ተጋባን ሀቢባ ቤት ይሉና መልሰው ደግሞ ተፋተናለም አንቺ እንዳፋታሽ አንቺ መለሰሽ ዳሪኝ የሚሉ አሉ። እንደኔ ሰምታችሁ ከሆነ ማለት ነው በጣም ብዙ ልጆች አሉ እንደዛም ብለው የሚሉ አንቺ ነሽ አጋባሽኝ፣ አንቺ ነሽ አፋታሽኝ፣ አንቺ መለሰሽ ዳሪኝ የሚሉ አሉ። እና ሙልጭ ልጭ አድርጎ ሰድቦልኛል ማለት ነው። ደግ አረጋችሁ። በነገራችን ላይ እሰይ ራሳችሁን ያወረዳችሁት ራሳችሁ ናችሁ። ራሳችሁን ያረከሳችሁት ራሳችሁ ናችሁ። እንዴት ትዳር በአደባባይ ስንትና ስንት ሚሊዮን የሚያየው ሰው ህዝብ መሀል እናንተ ትዳር በደላላ ስትፈልጉ አታፍሩም? ትንሽ ህሊና የሚባል ነገር የለም? እኔ ወጥታችሁ ራሱን አፋችሁ ሞልታችሁን ስትናገሩ እኔ አለማፈራችሁ ራሱ እንዴ! እናንተ ምነው ድሮ ቤተሰቦቻችን አባት እናቶቻችን እኮ ፈርተው በቤተሰብ ተድረው ተኩለው እኮ ነው እኛን 50 ዓመት 60 ዓመት ቆይተው እኛን እዚህ ደረጃ ያደረሱት። እንዴ ምን አስባችሁ ነው እናንተ? ቆይ ስነ ስርዓት የሚባል ነገር የለም እንዴ? ትዳር በደላላ እረፍ። ጭራሽ ደግሞ ትዳር በደላላ ስሙ ራሱ ለየት ያደረገውን ነገር ቢኖር ይሄ ነው። ካሁን በኋላ መመስረት ያለበት ትዳር በደላላ በቃ ይሄ ነው። ለነገሩ ኮሚሽን አለው አበልም አለው መሰለኝ በቀን አይደለ? ብቻ የተለያየ ነገር